የኢማን ጥፍጥናን የምናገኝባቸው ነጥቦች አንድ በአንድ እናያለን። የመጀመሪያው ነቢያችን ሰለላሁ ዐለይሂ ወሰለም እነዚህ ሶስት ነገሮች ያገኘ ሰው የኢማን ጥፍጥናን አግኝቷል ይሉናል። የኢማን ጥፍጥናን አግኝቷል ላ ኢላሃ ኢለላህ ምንድን ናቸው? እነዚህ ሶስት ነገር ከመናገሬ በፊት ኮፒ ሊንክ ሼር በማድረግ ለብዙ ሰዎች ደርሶ ይህንን ጥፍጥና እንድናገኙ እናደርግላቸዋለሁ። የመጀመሪያው አላህንና መልእክተኛውን ከሁሉ ነገር አስበልጦ መውደድ ነው። ሁለተኛው ላ ኢላሃ ኢለላህ አንድን ሰው ሲወድ ለአላህ ብሎ መውደድ፣ ለዘር ለጎሳ ለጥቅማ ጥቅም ሳይሆን ለአላህ ብሎ የወደደ ሰው የኢማንን ጥፍጥና እንዲያገኝ ያደርገዋል አለ። ሶስተኛው ደግሞ ከኢማን በኋላ ኩፍር ውስጥ መግባትን ገሃነም ውስጥ እንደመግባት ካሰበ ሰውየው ይሄም የኢማን ጥፍጥናን አግኝቷል ይላሉ። አላህ የኢማን ጥፍጥናን ያገኙ ሰዎች አላህ ያድርገን። ሌላ ሁለተኛው ነጥብ ዘካን ሲሰጥ በደስታና አላህ በሚወደው መንገድ የሚሰጥ ሰው የኢማን ጥፍጥናን አግኝቷል ይሉናል ነቢያችን ሰለላሁ ዐለይሂ ወሰለም። ግዴታ እንዳለበትና ዘካ ደስ እያለው የሰጠ ሰው እሱም የኢማን ጥፍጥናን እንዲያገኝ ያደርገዋል። ሶስተኛው የኢማን ጥፍጥናን የምናገኝበት መንገድ ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? በቀደር ያመነ ሰው ኢማን ጥፍጥናን ወጀደ ሐላወተል ኢማን ይላሉ። ቀደር ምንድነው? አንድ ነገር አልነካኝም አላህ ያለው ሲቀር አንድ ነገር ደግሞ